በዛሬ መረጃችን የፓርላማ መረጃ እናስቀድማለን። ኢትዮጵያ በ9.3 በመቶ የኢኮኖሚ እድገት የዓለምን ቀዳሚነት እንደምትይዝ ተተነብዮአል። ይሄ ትንበያ ምን ይመስላል? ጠቅላይ ሚኒስትሩ የሰጡት ማብራሪያ አለ። የአብን ተወካዩ ዶክተር አበባው ደሳለው ምን ጥያቄዎችን አቀረቡ? በዜናችን ተመለከትነው። በኒጀር ዋና ከተማ በደረሰ ጥቃት መጠነኛ ጉዳት የደረሰባቸው ሁለት የስካይ አየር መንገድ አውሮፕላኖች ተጠግነው በቅርቡ አገልግሎት መስጠት ይጀምራሉ ብሏል የኢትዮጵያ አየር መንገድ። በኒጀር ምንድነው የተፈጠረው? ቴሌብርን ጨምሮ ከኢትዮጵያ ንግድ ባንክ ወደ ሌላ ባንክ እንዲሁም ሌሎች ባንኮች የዲጂታል የገንዘብ ዝውውር አገልግሎት ክፍያ መጨመራቸው ቅሬታ እየፈጠረ መሆኑን ተከትሎ ማዕከላዊ ባንኩ ችግሩን እንዲለይ ተጠይቋል። ይህን ጉዳይ ተሰማላችሁ። የአዲስ አበባ ገቢዎች ቢሮ በከተማዋ ውስጥ በ19 ስጋ ቤቶችና በ6 የግንባታ ዕቃ መሸጫ ሱቆች ላይ በተካሄደ ኦፕሬሽን 32 ያለ ደረሰኝ ሽያጭ ፈጽሞ የተገኙ ነጋዴዎች ላይ በቁጥጥር ስር አውሏቸዋል። እነዚህን ግለሰቦች ይህን ጉዳይ በሰፊት ተሰማላችሁ። የንግዱ ማህበረሰብ እዚህ ውስጥ ትኖራላችሁና ማለት ነው። የሚሰራበትን የባንክ ቤት ተሽከርካሪ ተጠቅሞ የዘረፋና ከፍተኛ የእገታ ወንጀል የፈጸመው ግለሰብ መጨረሻው ምንድነው? ከታጋቾቹ አንዱ ከመኪና ላይ ሲጥሉት በሌላ ተሽከርካሪ ተገጭቶ ህይወቱ ባሰቃቂ ሁኔታ አልፏል። ይህን ዜና እንነግራችኋለን። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ከዚህ በመቀጠል ለዛሬ ለጥር 26 2018 ዕለተ ማክሰኞ የያዝናቸው መረጃዎች አጠር አድርገን ነው የምናቀርበው። የምሽት መረጃዎች ማለት ነው። በቀጥታ ወደ ዜናዎቹ እናልፋለን። ሰብስክራይብ ማድረጋችሁ እንዳትረሱ። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጭ የሆኑት ዶክተር ደሳለው በዛሬው ፓርላማ ላይ አጠር ያሉ ጥያቄዎችን አቅርበዋል። የሰላም እጦት በዋነኛነት ግጭት ባለባቸው በአማራ፣ በኦሮሚያ፣ በትግራይና በጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸው የዲሞክራሲ መብታቸው ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦች ግን ከፍተኛ ሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ላይ በተደጋጋሚ ጊዜ ይጠቀሳል። ይህን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች እውነተኛ ድርድር እንዲደረግ፣ የፖለቲካና የህልኛ እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ በሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አገነናቸዋል ከሚላቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያህል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራ ድርጅት ጋርስ መንግስት ድርድር ይጀምራል ወይ? እውነተኛ ሰላም እንዲመጣ ከተፈለገ ደግሞ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም ማያጎናጽፈው? መንግስቱ የውስጥ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊሳካ ይችላል የሚል ጥያቄ ነበረ እሳቸው ያቀረቡት። ከዚህ ባሻገር ግን ኢትዮጵያ የኢኮኖሚ ጉዳይን በተመለከተ ጠቅላይ ሚኒስትሩ ማብራሪያ ሰጥተዋል። በዛሬ የፓርላማ ውሎ ላይ ምንድነው ኢትዮጵያ በ9.3 በመቶ የኢኮኖሚ እድገት የዓለምን ቀዳሚነት እንደምትይዝ ተተንብዮአል። እንግዲህ ያስመዘገበችው ያለችው እድገት በዓለም አቀፍ የገንዘብ ተቋማት ዘንድ እውቅና እያገኘ መሆኑን ጠቅላይ ሚኒስትር አብይ አህመድ ናቸው ያስታወቁት። ጠቅላይ ሚኒስትሩ እንግዲህ በሕዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ ተገኝተው ማብራሪያ በሰጡ ጊዜ ሀገሪቱ በ2026 የ9.3 በመቶ እድገት እንደምታስመዘግብ በአይኤምኤፍ ሪፖርት መረጋገጡን ገልጸዋል። መንግስት ቀደም ብሎ የ9.2 በመቶ እድገት ለማስመዝገብ አቅዶ የነበረ ቢሆንም የዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ ባደረገው ጥናት ደግሞ ሀገሪቱ በ0.1 በመቶ ብልጫ በማሳየት 9.3 በመቶ እንደምታድግ ነው ያመላከተው ማለት ነው። ስለዚህ በ2025 በዓለም ፈጣን እድገት ያስመዘግባሉ ተብለው ከተጠበቁ 10 ሀገራት መካከል 5ቱ ከአፍሪካ ናቸው። ኢትዮጵያ ግን ዝርዝሩን በግንባር ቀደምትነት እየመራች መሆኑን የተገለጸው ይህ ስኬት ሀገሪቱ በቅርቡ ተግባራዊ ያደረገችው ሁለንተናዊ የማክሮ ኢኮኖሚ ማሻሻያ ቀጥተኛ ውጤት መሆኑን ጠቅላይ ሚኒስትሩ በንግግራቸው አጽንኦት ሰጥተውበታል። ይሄ ግስጋሴ ኢትዮጵያ በሀገራዊም በዓለም አቀፍ ደረጃም ያላትን የኢኮኖሚ ተጽዕኖ ፈጣሪነት ዳግም የሚያረጋግጥ ነው ሲሉ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤት አባላት ማብራሪያ የሰጡት።
በኒጀር ዋና ከተማ ከሰሞኑ በደረሰ ጥቃት መጠነኛ ጉዳት ደርሷል። መጠነኛ ጉዳት የደረሰባቸው ሁለት የስካይ አየር መንገድ አውሮፕላኖች ተጠግነው በቅርቡ አገልግሎት መስጠት ይጀምራሉ ብሏል የኢትዮጵያ አየር መንገድ። አየር መንገዱ ጉዳዩን አስመልክቶ በሰጠው ማብራሪያ ምንድነው ያለው? ባለፈው ሐሙስ ጥር 21 ሌሊት ኒጀር ከተማ ላይ ኒያሚ አውሮፕላን ማረፊያ ውስጥ በደረሰ ጥቃት ሁለት የስካይ አየር መንገድ ቦይንግ 737 አውሮፕላኖች ላይ መጠነኛ የሆነ ጉዳት እንደደረሰ መዘገቡን አስታውሷል። እነዚህ ሁለት አውሮፕላኖች የኢትዮጵያ አየር መንገድ አጋር ሆነው የስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸውና በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ መሆናቸውን አስረድቷል። በአውሮፕላኖቹ ላይ እንግዲህ የደረሰውን ጉዳት ለመገምገም የተላከ የቴክኒክ ቡድን ጉዳቱ መጠነኛ መሆኑን አረጋግጧል። አውሮፕላኖቹ ግን ተጠግነው በቅርቡ ወደ አገልግሎት እንደሚገቡ ነው የአየር መንገዱ መረጃ የሚያመላክተው። ቴሌብርን ጨምሮ ከኢትዮጵያ ንግድ ባንክ ወደ ሌላ ባንክ እንዲሁም ደግሞ ሌሎች ባንኮች የዲጂታል የገንዘብ ዝውውር አገልግሎት ክፍያ መጨመር ቅሬታ እየፈጠረ መሆኑን ተከትሎ ማዕከላዊ ባንኮች ችግሩን በጥናት እንዲለይ ተጠይቋል። ምንድነው ባንኮች የዲጂታል ክፍያ ቴክኖሎጂዎች እንዲሁም ደግሞ ሶፍትዌሮችን ለማሟላት የሚያወጧቸው ወጪዎች ሽፋናቸው ከፍተኛ መሆኑን እንደሚገልጹለት ነው ብሔራዊ ባንክ የተናገረውና የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የብሔራዊ ባንክን የ6 ወራት የስራ አፈጻጸም ሪፖርትን ሲገመግም በቋሚ ኮሚቴው የዲጂታል ክፍያ ቴክኖሎጂዎችን ከማስፋት አኳያ ተግባሩ አበረታች ቢሆንም ግን በአንዳንድ የአገልግሎት ክፍያዎች ላይ እንደ ኤቲኤም፣ ፓስ እና የሞባይል ባንኪንግ እነዚህ አሁን በቴክኖሎጂ የምንጠቀማቸው የአገልግሎት ክፍያ መጨመር ቅሬታ እያስነሳ መሆኑን ተከትሎ ችግሩን ለመፍታት ምን ተደረገ ሲል ጠይቋልና በኢትዮጵያ ብሔራዊ ባንክ የፋይናንስ ተቋማት ሱፐርቪዥን ምክትል ገዢ አቶ ሰለሞን ወርቅነ ምላሽ ሰጥተውበታል። በዚህ ጉዳይ ላይ በምላሻቸው ምንድነው ያሉት? በባንኮቹ በኩል ለማየት እንደተሞከረው ከሆነ የቴክኖሎጂ ሶፍትዌሮች ወጪ ፈሰስ የሚደረግ እንዲሁም ደግሞ የባለሙያዎች የስልጠና ወጪ ከፍተኛ መሆን ወይም የዋጋው መጨመር ለአገልግሎት ክፍያው ከፍ ማለት ምክንያት እንደሆነ ነው የገለጹት። በተጨማሪም ባንኮቹ የእርስ በርስ ማናበቢያ ስርዓት የራሱን ወጪ የሚጠይቅ በመሆኑ የአገልግሎት ክፍያዎቹ ከወጪው አኳያ ነው የናረው የሚለውን መረዳት ተችሏል ሲሉ አስረድተዋል እሳቸው። ስለዚህ ባንኮች ኪሳራ ውስጥ ላለመግባት ወጪውንም በመሸፈን ትርፍን ማግኘት እንዳለባቸው መግለጻቸውን አንስተዋል። ብሔራዊ ባንክ ደግሞ ለባንኮቹ የአገልግሎት ክፍያ ቁርጥ ተመን ማስቀመጥ አይችልም። እንደዛ ማድረግ የሚያስችል ዓለም አቀፍ አሰራርም የለም። በተጨማሪም ደግሞ ልክም አይደለም። ሆኖም የቁጥጥር ስራና ማሳሰቢያ እየሰራን ነው ሲሉ ነው የተናገሩት እሳቸው። ባንኮች የሚቆርጡትን የአገልግሎት ክፍያ ወይም ሰርቪስ ቻርጅ የምንለውን ለተጠቃሚዎች እንዲለጥፉና ተጠቃሚዎች በግልጽነት ክፍያዎችን አውቀው ምን ያህል እንደሆነ አውቀው መጠቀም እንዲችሉ ማሳወቅ እንዳለባቸውም አቅጣጫ ተሰጥቷል ነው ያሉት። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢው ዶክተር አብርሃም አለማየሁ ደግሞ በዲጂታል ክፍያ ቴክኖሎጂና በሌሎች ወጪዎች ሊኖሩ ይችላሉ፣ ግን ይደርስብናል የሚሏቸው ኪሳራዎች እውነት ይገጥማሉ? ምን አይነት ኪሳራ ነው ሊደርስስ የሚችለው የሚለውን ብሔራዊ ባንክ ራሱ ቢያጠናው ሲሉ ተናግረዋል ማለት ነው። ስለዚህ በሞባይል ባንኪንግ ቴሌብርን ጨምሮ ማለት ነው ከንግድ ባንክ ወደ ንግድ ባንክ እንዲሁም ደግሞ ወደ ሌሎች የግልም የመንግስትም ባንኮች የሚደረግ የአገልግሎት ክፍያ ጨምሯል። ይሄን ማጥናትና ጠለቅ ብሎ ማየት ያስፈልጋል ነው የተባለው። የአዲስ አበባ ገቢዎች ቢሮ በከተማዋ ውስጥ በ19 ስጋ ቤቶችና በ6 የግንባታ እቃ መሸጫ ሱቆች ላይ ኦፕሬሽን አካሂዶ 32 ያለደረሰኝ ወይም ሪሲት ሽያጭ ሲፈጽሙ የተገኙ ግለሰቦችን በቁጥጥር ስር አውሏቸዋል ማለት ነው። ምንድነው በአጠቃላይ እስካሁን ባለው 67 የሚደርሱ ግለሰቦች በቁጥጥር ስር ውለዋል። ይሄ መረጃ እስከ ተጠናከረበት ሰዓት ድረስ ያለደረሰኝ ሽያጭ ሲፈጽሙ የተገኙ ነጋዴዎች ተጠያቂ ይሆናሉ። በቁጥጥር ስር የዋሉት ደግሞ ለአንድ ቀን በተደረገ የኦፕሬሽን ስራ ነው ማለት ነው። ስለዚህ መርካቶን ጨምሮ በአዲስ አበባ ከተማ በተለያዩ አካባቢዎች ባካሄደው የተጠና ኦፕሬሽን በሁለት የንግድ ዘርፎች በድምሩ ወደ 32 የንግድ ድርጅቶች ማለት ነው በህግ የተጣለባቸውን የደረሰኝ አጠቃቀም ግዴታ ስላልተወጡ ያለደረሰኝ ግብይት ስለፈጸሙ እጅ ከፍንጅ ተይዘዋል ነው የተባለው። ከዚህ ድርጊት ጋር በቀጥታ ግንኙነት ያላቸው የንግድ ስራዎቹ ባለቤቶች፣ ሽያጩን ያለደረሰኝ ሲያከናውኑ የነበሩ ሰራተኞች፣ የመንግስትን ግብር ለመሰወር ደግሞ ያለደረሰኝ ሽያጭ ሲፈጽሙ እጅ ከፍንጅ ተገኝተው በቁጥጥር ስር የዋሉ መሆናቸው ነው ቢሮ በይፋ ያሳወቀው። ከሁለት ቀናት በፊት እንደውም በተደረገ ኦፕሬሽን ወይም ፍተሻ በሁለት የንግድ ዘርፎች ላይ ከተያዙት
32 ሰዎች በተጨማሪ ከዚህ ቀደም የተያዙ ወደ 35 ነጋዴዎች በድምሩ 65 ሰው ማለት ነው 65 ነጋዴዎች ጉዳያቸው በሕግ ተይዞ ማስረጃ የመሰብሰብ ስራ እየተሰራ መሆኑን የቢሮ የኮሙኒኬሽን ዳይሬክተር አቶ ሰውነት አየለ ይገልጻሉ። አቶ ሰውነት የኦፕሬሽን ስራዎቹ ዘርፍን መሰረት እያደረግን በሚደርስ ጥቆማና በጥናት ላይ በመመስረት የሚካሄዱ ናቸው ነው ያሉት። የአዲስ አበባ ገቢዎች ቢሮ ደግሞ የኮሙኒኬሽን ቢሮ ዳይሬክተር አቶ ሰውነት አየለ በዝርዝር ስለ ጉዳዩ ህብረተሰቡ እንዲያውቀው ማለት ነው ምንድነው ያሉት የኦፕሬሽን ስራዎች ከተለያዩ አካላት ጋር በቅንጅት የሚሰሩ ናቸው። ከዚህ ቀደምም በተሽከርካሪ ጎማ ሽያጭ ላይ እኛም ዘግበነዋል። በነገራችን ላይ የጎማ ሽያጭ ላይ ያለደረሰኝ ማለት ነው እንዲሁም ደግሞ በኮንስትራክሽን ግብዓት ሽያጭ እንዲሁም ደግሞ በኤሌክትሮኒክስ ምርቶች ሽያጭ ላይ በተከታታይ ኦፕሬሽን ስራዎች ተሰርተው ነበር። በዜናችሁ የምታስታውሱ ከሆነ ለእናንተም ነግረናችሁ ነበር። የንግዱ ማህበረሰብ ይህንን መረጃ የምታየው በንግዱ ዓለም ያላችሁ ሰዎች ስላላችሁ በእነዚህ በአጠቃላይ እስካሁን ባለው 67 የሚደርሱ ግለሰቦች ተይዘዋል። ጉዳያቸው ደግሞ በህግ እየታየ ነው። ማስረጃዎች ተጣርተው ለአቃቤ ህግ ተልኮ ክስ የመመስረት ሂደት ላይ በቀጣይ ነው የሚኖረው ተብሏል። እንደዚህ አይነት የቁጥጥር ስራዎች ቀጣይነት ይኖራቸዋል። ከዚህም በኋላ ደግሞ ተጠናክሮ ነው የሚቀጥለው ነው የተባለው። እንግዲህ ሰው በብዙ ዘርፍ ይሰማራል። በተለያዩ ዘርፎች ትኩረት አድርገን ነው ስራዎችን እየሰራን ያለ ነው። መጀመሪያ በተሽከርካሪ ጎማ ነጋዴዎች ላይ ነው ያደረግነው ብለዋል። ቀጥለን በኤሌክትሮኒክስ ምርት ላይ፣ ከዛ በኋላ በኮንስትራክሽን ግብዓቶች ላይ፣ አሁን ደግሞ በምትመለከቷቸው በስጋ ቤቶች ላይ ቀጥለናል ነው ያሉት። የኦፕሬሽን ስራዎቹ እንግዲህ ዘርፍን መሰረት እያደረግን በሚደርስ ጥቆማ በጥናት ላይ በመመስረት በቀጣይም ደግሞ ተመሳሳይ የሆነ ያለ ሪሲት ሲሸጥ የተገኘ ሰው እርምጃዎች መወሰዳቸው ተጠናክረው ይቀጥላሉ ሲሉ ነው መልእክት ያስተላለፉት። በንግዱ ማህበረሰብ ያላችሁ ሰዎች ብዙዎቻችሁ የዜና እናንተን ይመለከታልና ለሌሎች ወዳጆቻችሁ ላይክና ሼር በማድረግ አጋሩላቸው። ወደ ቀጣይ መረጃ ሳልፍ ከሰሞኑ የተፈጸመ አንድ ወንጀል ልነግራችሁ ነው። የሚሰራበትን የባንክ ቤት ተሽከርካሪ በመጠቀም የዘረፋና የእገታ ወንጀል ሲፈጽም ነበር አንድ ግለሰብና ታጋቾች አሉ። ከታጋቾቹ አንዱ ከመኪና ላይ ጥለውት በሌላ ተሽከርካሪ ነው ተገጭቶ በአሰቃቂ ሁኔታ ህይወቱ ያለፈው። ይሄ የሆነው በኦሮሚያ ክልል መልካ ኖኖ ክፍለ ከተማ ነው። ኤፍሬም ገብረ ሚካኤል የባንክ ቤት አሽከርካሪ ነው። ሲሳይ ኃይሉና መምሩ ገበየው ደግሞ የምትመለከቷቸው በዲሲፕሊን ግድፈት ከሰራዊት አባልነት የተሰናበቱ ግለሰቦች ነበሩና ኤፍሬም ከሚሰራበት የባንክ ቤት ስራ ከ3 ቀን በፊት ፍቃድ ወስዶ ንብረትነቱ የሚሰራበት ባንክ የሆነ አንድ ባንክ ውስጥ ነው የሚሰራው። የዚህ ባንክ የሆነ ላንድ ክሩዘር ተሽከርካሪ በመያዝ ከሁለቱ ጓደኞቹ ጋር ተገናኝቶ ስለሚሰሩት ስራ እቅድ ተወያይተው እንደተዘጋጀ የመልካ ኖኖ ክፍለ ከተማ ፖሊስ ዋና መምሪያ ይገልጻሉ። ምንድነው የሆነው? ጥር 27 ቀን 2017 ከምሽቱ 2 ተኩል አካባቢ ላይ ነው ኤፍሬም የተባለው ግለሰብ ተሽከርካሪውን ይዞ ልዩ ቦታው ፊሊዶሮ የሚባል ቦታ ላይ ሁለት ግለሰቦች የጸጥታ አካላት ደንብ ልብስ ለብሰው የወንጀል ድርጊት ለመፈጸም መገናኘታቸውን የተገለጸው። መነሻው አዲስ አበባ የሆነ የጭነት ተሽከርካሪ ከመርካቶ አካባቢ የገበያ ማዕከል ብዙ ሸቀጣ ሸቀጦችን ጭኖ ወደ ቄለም ወለጋ ዞን ደምቢዶሎ ከተማ ነው ሲጓዝ ሶስቱ ግለሰቦች ከፊት በያዙት ተሽከርካሪ መንገድ ዘግተው የጭነት ተሽከርካሪውን ያስቆሙታል ማለት ነው። ወደ ወለጋ እየሄደ ባለ ጊዜ ጭነት የጫነው አሽከርካሪ የጸጥታ አካል ስለመሰሉት ተሽከርካሪውን ጥግ ላይ ያቆምና ያወራቸዋል። ተሽከርካሪው እንደቆመ ሲሳይ ኃይሉ የተባለው ግለሰብ ከአሽከርካሪው ላይ ቁልፍ በመቀበል ሹፌሩና ነዋሪነቱ ፊሊዶሮ አካባቢ የሆነ ቶፊቅ ጀማል የተባለ ግለሰብ ትብብር ጠይቆ ወደ ቤቱ እየሄደ ከአሽከርካሪው ጋር ታግቶ የላንድ ክሩዘር ተሽከርካሪ ውስጥ በግዳጅ ገብተዋል ማለት ነው። ታጋቾችን ይዘው ኤፍሬምና መምህሩ ወደ አዲስ አበባ ጎሮ የሚባል ሰፈር ይዘዋቸው ይንቀሳቀሳሉ። ሲሳይ ኃይሉ ደግሞ የጭነት ተሽከርካሪውን አንቀሳቅሶ ትንሽ እንደተጓዘ ተሽከርካሪው ነዳጅ ጨርስና ይቆማል። በዚህ ጊዜ ብልሽት ነው ብሎ ሲጎረጉር ለጸጥታ ስራ የተሰማሩ ዛ አካባቢ ያሉ እየተንቀሳቀሱ የነበሩ ሰዎች የጸጥታ አካላት ምን እንደገጠመው ሲጠይቁት የመደናገጥ የመሸበር ምልክት በማሳየቱ ይጠራጠሩና በቁጥጥር ስር ሲያውሉት የፈጸሙትን የወንጀል ድርጊት ለጸጥታ አካላት መናገር ይጀምራል። ይሄ ግለሰብ ሲሳይ ኃይሉ በተናገረው መረጃ መሰረት ክትትል በሚጀመርበት ወቅት ኤፍሬም ገብረ ሚካኤልና መምሩ ገበየው ደግሞ ቶፊቅ ጀማል የተባለ ግለሰብ ከተሽከርካሪው ወደ አስፋልት ይወረውሩታል።
በሚወረውርበት ጊዜ ክፉኛ ተጎድቶ ባለበት ሌላ ከኋላ እየመጣ ያለ ተሽከርካሪ ይገጨውና ህይወቱ በአሰቃቂ ሁኔታ ያልፋል ማለት ነው። ፖሊስ ባገኘው መረጃ መሰረት የተጠናከረ ክትትል ሲያደርግ የባንክ ቤት ተሽከርካሪ ይህ የዘረፋ ተግባር የሚፈጽመው ኤፍሬምና መምሩ የተባሉ ግለሰቦች አዲስ አበባ ጎሮ አካባቢ ያገቱትን አሽከርካሪ እንዲሁም ደግሞ እገታ የፈጸሙበትን የላንድ ክሩዘር የምትመለከቱት ተሽከርካሪ በልዩ ክትትል በቁጥጥር ስር ያውለዋል ፖሊስ። በአዲስ አበባ ፖሊስና በሸገር ከተማ የመልካ ኖኖ ፖሊስ በተለያዩ ማስረጃዎች ሲጣራ ቆይቶ የምርመራ መዝገቡ ተጠናቀቀና ለአቃቢ ህግ ተላከ። የሸገር ከተማ አስተዳደር አቃቢ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የዘረፋና የወንብድና ወንጀል ክስ መስርቷል። ክሱን ደግሞ ሲከታተል የቆየው የሸገር ከተማ አስተዳደር ከፍተኛው ፍርድ ቤት ነው። ጥር 15 ቀን በዋለው ችሎት እያንዳንዳቸውን በ23 ዓመት እስራት እንዲቀጡ ነው የወሰነባቸው። ከዛ ባሻገርስ በነፍስ ግድያ ወንጀል ደግሞ በአዲስ አበባ ከተማ ጎሮ አካባቢ ለፈጸሙት ሌላ ተግባር ሌላ ተጨማሪ ቅጣት እንደሚጠብቃቸው ነው ኢንስፔክተሩ የገለጹት። ውድ ቤተሰቦቻችን ለዛሬ ለጥር 26 እናንተን ይመጥናሉ ያልናቸው ከተለያዩ ቦታዎች ያሰባሰብናቸው ያዝናቸው መረጃዎች አደረስን። እኔ ናርዶስ አለማየሁ ከእናንተ ጋር ቆይታ አደረኩኝ። ደስ የሚል ምሽት እንዲሆንላችሁ ጋብዛችኋለሁ። ከአሃዱ ሬዲዮ ደግሞ ሌሎችን አዲስ መረጃዎችን ሰማላችሁ። ጥሩ ምሽት ይሁንላችሁ። የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች እንዲሁም ደግሞ የእናንተ የውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ በክብር የተቀበለ ዓለም ነው ሹሙ ልሳኑን እየመራው ፍቅር ተቢተው አብረናችሁን ቆያለን። ለሀሳብ አስተያየት ጥቆማችሁ በ09400000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። የእጩዎች ምዝገባ ለተጨማሪ ቀናት እንዲራዘም የፖለቲካ ፓርቲዎች ጠየቁ። የኢትዮጵያ ብሔራዊ ምርጫ ቦርድ ለጠቅላይ ሀገራዊ ምርጫ የጊዜ ሰሌዳ ይፋ ሲያደርግ የእጩዎች ምዝገባ ቀን ከጥር 1 ቀን እስከ የካቲት 1 ቀን 2018 ዓ.ም እንደሆነ ማስታወቁም ይታወቃል። የአምስት የፖለቲካ ድርጅት ቅንጅት ትብብር ለኢትዮጵያ አንድነት ሊቀመንበር አብርሃም ጌጡ የምዝገባው ስርዓት በዲጂታል ስርዓት መደረጉንና ስልጠና መሰጠቱንም ገልጸዋል። ይሁን እንጂ እጩዎችን ለመመዝገብ በገጠር አካባቢዎች የኢንተርኔት ወይም በይነመረብ መቆራረጥ የፋይዳ መታወቂያ ግዴታ መደረጉ የአንድ ጊዜ ይላፍ ቁጥር ለማስገባት ያለው የደቂቃ ውስን መሆኑ በጥቃቅን ስህተቶች አሰራሩ የሚቋረጥ መሆኑና በሌሎች ምክንያቶች የምዝገባውን ሂደት አድካሚና አሰልቺ አድርጎታል ብለዋል። አክለውም ቦርዱ አሁን ያለውን ችግር ተረድቶ ተጨማሪ ቀናት መስጠት እንዳለበትም ገልጸው በቅንጅቱ በኩል 1275 ተመራጮችን ለማስመዝገብ የታቀደ ቢሆንም 400 የሚሆኑ ተመራጮች ምዝገባ መደረጉንም ጠቁመዋል። ቦርዱ አዲስ ቴክኖሎጂ ዲጂታል ሲስተም ሪከርዲንግ አበለጸኩ ብሎ አሁን የገጠመን ነገር በጣም ከኢንተርኔት መቆራረጥ ጋር ከአሰራሩና ከደንቡ ጋር በተለይም ፋይዳ ጋር በተያያዘ በጣም አስቸጋሪ በተለይ ሪሞት ኤሪያ ከአዲስ አበባ ውጭ ያሉ አባሎቻችን የቅንጅቱ አባሎች ተመራጮች በቃ ኦልሞስት ኦል ካንሰል እያደረገ በጥቃቅን ነገር ወደፊት መንቀሳቀስ አልቻልንም። ከወዲሁ ነው ፈተናው የገጠመን። ይሄ ከምርጫው ከውድድሩ በፊት ማስመዝገቡ በጣም አድካሚ አሰልቺ መሆን የማይገባው መጀመሪያ በፋይዳን ቤዝ አድርገን ካንዲዴት ሬጅስትሬሽን መካሄድ ይችላል ብለው እዚያ ያመጡት ደግሞ መታወቂያ ከመታወቂያ ያለ ስም ፋይዳ ላይ ያለው ስም በፊደል እንኳን ሲቀያየር ሪጀክት የሚያደርግበት ሲስተሙ በጣም አስቸጋሪ የሆነ ፈተና ነው የገጠመን። እንግዲህ ለአንድ ወር ነው ቦርዱ ይህን ሬጅስትሬሽን የሰጠው። እኛ እንደ ቅንጅት ብዙ እንትን ነው ያስመዘገብ ነው። ቀደም ብለው የተነሳውን ሀሳብ የሚጋሩት የእናት ፓርቲ አባልና ፖለቲከኛው ጌትነት ወርቁ አሰራሩ አስቸጋሪ መሆኑ የፋይዳ መታወቂያ መጠየቁና ዝርዝር ጥያቄዎች መኖራቸውን እንደ ችግር ጠቁመዋል። ህዝብ ከጠቀመ ወደ ቅንጅቱ መለስበትን ሁኔታ ማመቻቸት የመጀመሪያ ነው። ሁለተኛው ደግሞ ያንን ብለን እንዳንዘናጋ ሳይድ ባይ ሳይድ ደግሞ የራሳችንን ደግሞ እያስመዘገብን መቆየት ነው እየሰራን ያለን። እሱ በጣም ከባድ ነው። ከዛ ደግሞ ሲስተሙ ላይ ሪጀክት የሚያደርጋቸው ነገሮች አሉ። አላስፈላጊ የሚጠይቃቸው ነገሮች አሉ። ለምሳሌ አካል ጉዳት አካል ጉዳት ምን አይነት የተረጋገጠበት አሁን ሁለት ፈተና አንዱ እጩ ማለት ወደ ምርጫ መግባት አንድ ፈተና ነው። ብቻ መሄድ ነው የሚሻለው። እንደምንም ተቸግሮ ባለቀም ሰዓት ቢሆን በቅንጅት ነው ማለት ሁለተኛ ፈተና ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የፖለቲካ ፓርቲዎች በቴክኖሎጂ አሰራር እየተመዘገቡ ነው ሲሉም ገልጸዋል። ቦርዱ ቴክኖሎጂው አዲስ ከመሆኑ ጋር ተያይዞ የሚፈጠሩ ችግሮችን ለመቅረፍ ፓርቲዎች የሚገጥማቸውን ችግር ለመፍታት እየሰራ በመሆኑ ቦርዱ የምዝገባው ሂደቱ ቀልጣፋና የተመቻቸ እንዲሆን እያደረገ ነው ሲሉም ተናግረዋል። ለመጀመሪያ ጊዜ በሀገራችን ተግባራዊ እናደርጋለን ያልነው የቮተሮችና የመራጮችና የእጩዎች የዲጂታላይዜሽን ምዝገባ ለማከናወን ነው። ያው እጩዎች ድሮ ምርጫ ክልል ድረስ በመሄድ ሰነዳቸውን ይዘው ነበረ ምርጫ ለመሳተፍ ምዝገባ የሚያደርጉት። አሁን ግን በቢሮአቸው በምቹ ስፍራቸው ሆነው እጩዎቻቸውን እንዲመዘግቡ ቦርዱ ይሄንን ሲስተም አበልጽጎ አልምቶ ስራ ላይ አውሎ ከጥር 1 ቀን ጀምሮ ፓርቲዎች እየተመዘገቡ ይገኛል። እስካሁን ባለን መረጃ ወደ 41 በተናጠል 15 በጥምረትና በግንባር የተደራጁ ወደ 56 የሚሆኑ የፖለቲካ ፓርቲዎች የአድሚኖቻቸው ምርጫ እጩነትን ለማስመዝገብ የሚረዷቸውን ራሳቸው የቀጠሯቸውን አድሚኖች አካውንት ተከፍቶላቸው ምዝገባ እየተካሄደ ይገኛል። የፖለቲካ ፓርቲዎች ለእጩዎች ምዝገባ ተጨማሪ ቀናት እንዲሰጥና ውይይት እንዲደረግም ጠይቀዋል። የፍርድ ቤት ውሳኔን የሚጥሱ የሕግ አስፈጻሚዎች ላይ ዳኞች እርምጃ የመውሰድ ስልጣናቸውን መጠቀም እንዳለባቸው ተገለጸ። የፍርድ ቤት ውሳኔዎችና ትዕዛዞች እንዲፈጸሙ ለማድረግ ዳኞች እስከ እስር የሚደርስ እርምጃ የመውሰድ ስልጣናቸውን በአስፈጻሚ አካላት ላይ መተግበር እንደሚችሉም የፌዴራል የመጀመሪያ ደረጃ ፍርድ ቤት ለአሐዱ አስታውቋል። የፍርድ ቤቱ ፕሬዝዳንት አቶ ፉአድ ኪያር የህግ የበላይነትን ለማረጋገጥ የፍርድ ቤት ትዕዛዝ መከበር እንዳለበትም ነው የገለጹት። የህግ አስፈጻሚዎች የፍርድ ቤት ውሳኔዎችን ሳይፈጽሙ ሲቀሩ ዳኞች በአዋጅ የተሰጣቸውን ስልጣን በመጠቀም እስከ እስር ድረስ የሚደርስ እርምጃ መውሰድ እንዳለባቸውም ገልጸዋል። የፍርድ ቤት ውሳኔን አልፈጽምም ብሎ የተገኘ ማንኛውም አካል ህጋዊ በሆነ መንገድ እንዲገደድ ማድረግ እንደሚቻል ጠቁመው ውሳኔዎችን ለማስፈጸም እንቅፋት በሆኑ አካላት ላይ እንዳስፈላጊነቱ እስከ እስር የሚደርስ የቅጣት ውሳኔ የማስተላለፍ ስልጣን ለዳኞች እንደተሰጣቸውም ተናግረዋል። ችግር አልፎ አልፎ የሚስተዋሉ ቢሆንም ይሄንን ለመቅረፍ አንደኛ በዋነኛነት የፍርድ ቤት ውሳኔዎች መፈጸም ያለባቸው የህግ በላይነትን ለማሳየት ነው። ይሄ የፍርድ ቤት ጉዳይ ብቻ አይደለም። የማንኛውም የህግ አውጪውም የህግ አስፈጻሚው የፍርድ ቤት ውሳኔ እንዲከበር የማድረግ የሁላችንም ኃላፊነት ነው። አንድ ሁለተኛ የፍርድ ቤት ውሳኔዎች ባልተፈጸሙ ጊዜ ዳኞች ውሳኔያቸውን እንዲፈጸም እስከ መጨረሻው አስገዳጅ ውሳኔ መስጠት፣ ውሳኔ አልፈጽምም ያለን አካል ማስገደድ፣ እስከ እስር የሚደርስ የማስገደድ በአዋጅ የተሰጣቸው ስልጣኖች አሉ። እነዚህን እየተጠቀሙ እየሰሩ ነው። እውነት ለመናገር ደግሞ አሁን ባለበት ሁኔታ እንደ ፌዴራል ፍርድ ቤቶች አሁን ያልካቸው ችግሮች እየቀነሱ በፍርድ ቤት ደረጃ የፍርድ ቤት ትዕዛዝ አለማክበር የሚለው እየቀነሰም ነው። የፍርድ ቤት ውሳኔ እንዲከበር የማድረግ ግዴታ የህግ አውጪም ሆነ የህግ አስፈጻሚው መሆኑም ተመላክቷል። በመንግስት ጤና ተቋማት የሚሰሩ ባለሙያዎች በስራ ሰዓት አለመገኘትና የግል ተቋማት ላይ መሰማራታቸው ተግዳሮት መሆኑ ተገለጸ። በመንግስት ጤና ተቋማት ውስጥ የሚሰሩ የጤና ባለሙያዎች በስራ ሰዓት አለመገኘትና ከመንግስት ተቋማት ወጥተው በግሉ ዘርፍ መሰማራት ለአገልግሎት አሰጣጡ ተግዳሮት መሆኑን የጤና ሚኒስቴር አስታውቋል። የጤና አገልግሎት የሚሰጡ ተቋማትና ባለሙያዎች ላይ በተደረገ ቁጥጥርና ክትትል ይህ ክፍተት መገኘቱን የተናገሩት በጤና ሚኒስቴር ተቆጣጣሪ ባለሙያ አቶ ሲራክ ዳምጠው ናቸው። በተጨማሪም ባለሙያዎቹ ከመንግስት ጤና ተቋማት በመውጣት በግል ተቋማት ውስጥ የራሳቸውን ስራ መስራት የሚስተዋል ክፍተት እንደሆነም ተናግረዋል። ቁጥጥር የሚካሄደው እንግዲህ በባለሙያውም ላይ አገልግሎት በሚሰጠውም ላይ ተቋም ነው። ከዛ በተጨማሪ እንግዲህ ሬጉሌሽን ሲቋቋም 4 ፒ የምንላቸው አሉ። ፕሪሚስ፣ ፕሮዳክት፣ ፕሮፌሽናል ኤንድ ፕራክቲስ ነው የምንለው። ፕሪሚስ የምንለው የጤና ተቋማት የሚሰጡበት አገልግሎት ፋሲሊቲው የተሟላ መሆኑ የሚመጥን መሆኑ ለዛ አገልግሎት ነው። ፕሮፌሽናል ለዛ የሚመጥን በዛ ስታንዳርድ ለተመደበ ጤና አገልግሎት የሚመጥን ባለሙያ ነው ያለው፣ ፕሮፌሽናሉ መሰረት ያደረገ ነው የሚለው ነው። ከዛ በተጨማሪ ለዛ ተቋም ያሉት የመገልገያ ቁሳቁሶች ፕሮዳክቱ በቂ ነው፣ ጥራቱን የጠበቀ ነው፣ ደህንነቱ የተረጋገጠ መሳሪያ ነው የሚለው ነው። እንደ አጠቃላይ ደግሞ ፕራክቲስ የምንለዋል አገልግሎቱን በተመለከተ ሁሉንም ቁጥጥር ይደረጋልና በዚህ ቁጥጥር የሚከናወንበት ጊዜ በተጻራሪ እነዚህ ቁጥጥር የሚከናወንባቸው ቦታዎች ላይ ክፍተቶች አሉ ማለት ነው። በመሆኑም ብቃት ያላቸውን ባለሙያዎች በብዛት ለማፍራትና በዘርፉ ያሉትን ችግሮች ከማስተካከል አንጻር እንደ ጤና ሚኒስቴር ብዙ ስራዎች እየተሰሩ መሆኑንም አንስተዋል። የትርፍ ሰዓት ክፍያ፣ ጥቅማጥቅም፣ የደሞዝ ጭማሪ፣ ምቹ የስራ አካባቢ አለመኖር፣ የተሟላ አገልግሎት አለማግኘት በጤናው ዘርፍ በተደጋጋሚ የሚነሱ ክፍተቶችና ችግሮች መሆናቸው የሚታወቅ ነው።
የአፍሪካ ህብረት ኮሚሽን ሊቀመንበር በኒጀር የተፈጸሙ ጥቃቶችን አወገዙ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በዓለም አቀፍ አየር ማረፊያ ላይ የደረሰውን ጥቃት ጨምሮ በቅርቡ በኒጀር የተፈጸመውን ጥቃቶች አውግዘዋል። ሊቀመንበሩ ጥቃቶቹ ሲቪሎችና የህዝብ መሰረተ ልማት ኢላማ በማድረግ የሚንቀሳቀሱ አክራሪ ቡድኖች የሽብር አካል ናቸው ብለዋል። የኒጀር የጸጥታ ኃይሎች የሰጡትን ፈጣንና ውጤታማ ምላሽ ያደነቁት ሊቀመንበሩ የአየር ማረፊያን ጥቃት ለመቆጣጠር እንደረዳም ተናግረዋል። ከዚህ ባለፈም የአፍሪካ ህብረት ለኒጀር ህዝብ ያለውን አጋርነት በማረጋገጥ ለተጎጂ ቤተሰቦችና ለኒጀር መንግስት የተሰማቸውን ሀዘን ገልጿል። ዩሱፍ የኒጀር ባለስልጣናት ሽብርተኝነትና አክራሪነትን ለመዋጋትም የሚያደርጉትን ጥረት በመጥቀስ እውቅናም ሰጥተዋል። ዘገባው የአናዶሉ ነው። አሜሪካ በህንድ ላይ የተጣለውን ታሪፍ ወደ 18 በመቶ ዝቅ አደረገች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከህንድ ጋር የንግድ ስምምነት ላይ መድረሳቸውን አስታውቀዋል። በስምምነቱ መሰረት አሜሪካ በህንድ ምርቶች ላይ የተጣለውን ታሪፍ ከ50 ወደ 18 በመቶ ዝቅ አድርጋለች። ህንድ ደግሞ የሩሲያን የነዳጅ ግዢን ለማስቆም ተስማምታለች። ከዚህ ባለፈም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከ500 ቢሊዮን ዶላር በላይ ዋጋ ያላቸውን የአሜሪካን የግብርና ኢነርጂ ቴክኖሎጂና ሌሎች ምርቶችን ለመግዛት ቃል ገብተዋል። ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ ባስተላለፉት የጽሁፍ መልእክት ከፕሬዝዳንት ትራምፕ ጋር መነጋገራቸው በጣም እንዳስደሰታቸውም ገልጸዋል። በተጨማሪም አስደናቂ ላሉት የንግድ ስምምነት ለፕሬዝዳንት ትራምፕ በህንድ 1.4 ቢሊዮን ህዝብ ስም ያላቸውን ትልቅ ምስጋና አቅርበዋል። ባለፈው ዓመት ነሐሴ ወር ትራምፕ ህንድ የሩሲያን የነዳጅ መግዛት እንድታቆም ከህንድ በሚገቡ ሁሉም ምርቶች ላይ የተጣለውን ታሪፍ ከ25 ወደ 50 በመቶም አሳድገዋል ተብሏል። ዘገባው የሮይተርስ ነው።